ሰላም ጤና ይስጥልኝ ውድ የኢትዮ ቮይስ ቻናል ቤተሰቦች እንደምን ቆያችሁ? ኢትዮ ቮይስ ወደ እናንተ የተለያዩ መረጃዎችን በማቅረብ ይታወቃል። ዛሬም ወደ አዘጋጀንላችሁ አዲስ መረጃ እናልፋለን። አብራችሁን እንድትቆዩ እንላለን። ቻናላችንን ሰብስክራይብ በማድረግ ይጀምሩ። ከ120 ዓመታት በፊት በለንደን፣ በፓሪስ ወይንም በኒውዮርክ ጎዳናዎች ላይ ብትቆሙ የምታዩት ነገር አንድ ብቻ ነው። በሺዎች የሚቆጠሩ በፈረስ የሚጎተቱ ጋሪዎች። ያኔ አንድ ሰው መጥቶ ከጥቂት ዓመታት በኋላ እነዚህ ፈረሶች በሙሉ ይጠፋሉ፣ በብረት የተሰሩ ማሽኖች መንገዱን ይቆጣጠሩታል ቢል ኖሮ ሁሉም ሰው በሳቅ ይሞት ነበር። ነገር ግን ይሄን ፎርድ የመጀመሪያውን በብዛት የሚመረት መኪና ሞዴል ቲ ይዞ ሲመጣ የፈረስ ዘመን በአጭር ጊዜ ውስጥ አከተመ። ዛሬ በእኛ ልክ እንደዚያኛው ዘመን ሌላ ታላቅ የታሪክ ምዕራፍ ላይ ቆመናል። በየቀኑ የምንጠቀማቸው በቤንዚንና በናፍጣ የሚሰሩ መኪኖች ታሪካዊ ወደ መሆን እየተቃረቡ ነው። በምትካቸው ግን በባትሪና በኤሌክትሪክ የሚሰሩ ሞተሮች ዓለማችንን እየተቆጣጠሩ ነው። ይህ የቴክኖሎጂ ሽግግር የመኪኖችን አይነት ብቻ ሳይሆን ለ100 ክፍለ ዘመን የዓለም ኢኮኖሚ ጀርባ አጥንት የነበሩትን የነዳጅ ማደያዎችንና ግዙፍ የነዳጅ ኩባንያዎችን ሕልውና አደጋ ላይ ጥሏል። ለመሆኑ የኤሌክትሪክ መኪኖች አብዮት የት ደርሷል? የነዳጅ ማደያዎች ዘመን በእርግጥ እያበቃ ነው ወይንስ ገና ብዙ የሚቀረው ህልም ብቻ ነው? ዛሬ በዚህ ሰፊ ትንተናችን የጉዳዩን ውስብስብ እውነታዎች አንድ በአንድ እንፈታለን። አብራችሁ ቆዩ። ብዙዎቻችን የኤሌክትሪክ መኪና የቅርብ ጊዜ ፈጠራ ይመስለናል። እውነታው ግን ከዚህ የተለየ ነው። በ19ኛው ክፍለ ዘመን መገባደጃ ላይ ከነዳጅ መኪኖች ይልቅ የኤሌክትሪክ መኪኖች በብዛት ይሸጡ ነበር። ድምፅ አልባ፣ ንጹህና ለማስነሳት ቀላል ነበሩ። ነገር ግን በወቅቱ የነበረው የባትሪ ቴክኖሎጂ ደካማ መሆኑና ሰፊ የነዳጅ ክምችቶች መገኘት እንዲሁም የነዳጅ መኪኖች በርካሽ መመረታቸው የኤሌክትሪክ ገበያን ወደ ውጪ አደረገ። ለ100 ዓመታት የነዳጅ መኪኖች ዓለምን በብቸኝነት ገዙ። ታዲያ ምን ተቀየረ? በ21ኛው ክፍለ ዘመን መጀመሪያ ላይ ሁለት ትላልቅ ነገሮች ተከሰቱ። አንደኛው የስማርትፎን አብዮት ነው። ስማርትፎኖች በከፍተኛ ፍጥነት ማደጋቸው የሊቲየም አየን ባትሪዎች አቅማቸው እንዲጨምርና ዋጋቸው እንዲቀንስ አደረገ። ሁለተኛው ደግሞ የአየር ንብረት ለውጥ ስጋት ነው። የዓለም ሙቀት መጨመርና የአየር ብክለት የሰው ልጅ ሕልውና ላይ አደጋ መደቀኑ ሲታወቅ መንግስታት አማራጭ መፈለግ ጀመሩ። እዚህ ጋር ነው ቴስላ የመጣው። ቴስላ የኤሌክትሪክ መኪና ማለት አሰልችና ቀስ የሚል ሳይሆን እጅግ ፈጣን፣ የቅንጦትና ዘመናዊ መሆን እንደሚችል ለዓለም አሳየ። ዛሬ ላይ ቴስላ ብቻ ሳይሆን BYD፣ ፎርድ፣ ቮልስዋገን እና ቶዮታ ሳይቀሩ በቢሊዮን የሚቆጠሩ ዶላር ወደ ኤሌክትሪክ መኪና ምርት እያፈሰሱ ይገኛል። በአንድ ባህላዊ የነዳጅ መኪና ውስጥ ከ2000 በላይ የሚሆኑ ተንቀሳቃሽ ክፍሎች አሉ። ፒስታን፣ ክራንክሻፍት፣ ጊርቦክስ፣ የጪስ ማውጫ፣ ዝርዝሩ ረጅም ነው። እነዚህ ሁሉ ክፍሎች እርስ በርሳቸው ስለሚጋጩ ከፍተኛ ሙቀት ይፈጥራሉ። ዘይት መለዋወጥ አለባቸው። ይለብሳሉ፣ ይበላሉ፣ ጥገና ይፈልጋሉ። በኤሌክትሪክ መኪና ውስጥ ግን ያ ሁሉ ነገር የለም። የሚንቀሳቀሱት ክፍሎች ከ20 አይበልጡ። ጊርቦክስ የለም። ስፓርክ ፕሌግ የለም። ዘይት መቀየር አያስፈልግም። ይህ ማለት የጥገና ወጪያቸው እጅግ በጣም አነስተኛ ነው ማለት ነው። ከዚህም በላይ የጉዞ ወጪያቸውን ብናወዳድር ልዩነቱ ሰፊ ነው።
መኪናን በቤት ኤሌክትሪክ ቻርጅ ማድረግ ማደያ ሄዶ ነዳጅ ከመቅዳት በአማካይ ከ3 እስከ 4 እጥፍ ያነሰ ወጪ ነው የሚጠይቀው። በረጅም ጊዜ ስናሰላው የኤሌክትሪክ መኪና ባለቤት መሆን ከፍተኛ ገንዘብ ይቆጥባል። ሌላው ትልቁ መስህብ ፍጥነታቸው ነው። የኤሌክትሪክ ሞተሮች ኃይል ለመስጠት መሞቅ ወይንም መሽከርከር አይጠበቅባቸውም። ፍጥነቱን ወዲያውኑ ወደ ጎማው ያስተላልፋሉ። ለዚህም ነው ተራ የሚመስሉ የኤሌክትሪክ መኪኖች ሳይቀሩ እንደ ላምበርጊኒ ካሉ የስፖርት መኪኖች እኩል በፍጥነት መፈተን የሚችሉት። እውነታው ግን ይህ ነው። ባህላዊ የነዳጅ ማደያ ሞዴል በከፍተኛ አደጋ ላይ ነው። ነገር ግን ማደያዎች ዝም ብለው አይጠፉም። ይልቁኑ ራሳቸውን እየለወጡ ነው። በአሁኑ ወቅት በአውሮፓና በአሜሪካ የሚገኙ በርካታ የነዳጅ ማደያዎች መኪናዎችንና በኤሌክትሪክ የሚሞሉ ፋስት ቻርጀር መትከል ጀምረዋል። ነገር ግን እዚህ ጋር ትልቅ የንግድ ሞዴል ለውጥ አለ። በአንድ የነዳጅ መኪና ነዳጅ ለመቅዳት የሚወስደው ጊዜ ከ3 እስከ 5 ደቂቃ ብቻ ነው። የኤሌክትሪክ መኪኖችን ግን በፈጣን ቻርጅ ለመሙላት ቢያንስ ከ20 እስከ 30 ደቂቃ ይወስዳል። ይህ 20 ደቂቃ ለነዳጅ ማደያዎች ምን ማለት ነው? ትልቅ የንግድ ዕድል ነው። ደንበኛው መኪናው እስኪሞላ ድረስ እዚያ ባለ ካፌ ውስጥ ቡና ይጠጣል፣ ምሳ ይበላል፣ ሱፐርማርኬት ገብቶ ይሸምታል፣ ወይንም ዋይፋይ ተጠቅሞ ስራውን ይሰራል። በጥቂት ደቂቃዎች ውስጥ ለዚህ የነዳጅ ማደያዎች ወደፊት የነዳጅ መሸጫ መሆናቸው ቀርቶ ሰዎች ዘና የሚሉባቸው የሚገበያዩባቸውና ጊዜ የሚያሳልፉባቸው የመዝናኛ ማዕከል እየሆኑ ይሄዳሉ። ነገር ግን ይህን ለውጥ መቋቋም የማይችሉ ጥበብ የጎደላቸው ጥቃቅን የነዳጅ ማደያዎች ግን ከገበያ መውጣታቸው ፍጹም የማይቀር ነው። ነገር ግን የኤሌክትሪክ መኪኖች የወደፊት ጊዜ ስናስብ ሁሉም ነገር አዎንታዊ ጎኑ ብቻ ማየት ስህተት ነው። አሁንም ቢሆን የኤሌክትሪክ መኪኖች ዓለምን ሙሉ በሙሉ እንዳይቆጣጠሩ የያዟቸው እጅግ ከባድ ነገሮች አሉ። የመጀመሪያው ፈተና የመሰረተ ልማት ዝግጅት ነው። እንደ አሜሪካ፣ ቻይና እና አውሮፓ ባሉ ሀገራት ቻርጅ ማደያዎች በብዛት እየተገነቡ ነው። ነገር ግን እንደ አፍሪካ እና ደቡብ አሜሪካ ባሉ ማደግ ላይ ባሉ ሀገራት አስተማማኝ የቤት ኤሌክትሪክ እንኳን በሌለበት የኤሌክትሪክ ኃይል በተደጋጋሚ በሚቋረጥበት ሁኔታ የኤሌክትሪክ መኪና እንደ ዋና አማራጭ መውሰድ እጅግ ከባድ ነው ተብሏል። ሁለተኛው ፈተና የርቀት ስጋት ነው። ምንም እንኳን አዲስ የኤሌክትሪክ መኪኖች በአንድ ሙሉ ቻርጅ ከ400 እስከ 600 ኪሎ ሜትር መጓዝ ቢችሉም ረጅም መንገድ ለሚጓዙ አሽከርካሪዎች ግን አሁንም ስጋት ነው። በመንገድ ላይ ቻርጅ ቢያልቅብኝስ፣ ቻርጅ ባጣስ የሚል ፍርሃት ሰዎችን ወደ ኤሌክትሪክ እንዳይገቡ እያስገደዳቸው ይገኛል። ሌላኛውና ሶስተኛው ዋነኛው ፈተና ደግሞ የአካባቢ ጥበቃ ተቃርኖ ነው። የኤሌክትሪክ መኪኖች በሚንቀሳቀሱበት ጊዜ ጭስ አይተፉም። ነገር ግን የእነሱ ባትሪ ለመስራት የሚያስፈልጉ ሊቲየም፣ ኮባልትና ኒኬል ያሉ ማዕድናት ከምድር ሲወጡ ከፍተኛ የአካባቢ ብክለትና የውሃ እጥረት ይፈጥራሉ። በተጨማሪም መኪናውን የምንሞላበት ኤሌክትሪክ የሚመነጨው ከከሰል ወይም ከጋዝ ከሆነ በተዘዋዋሪ አሁንም አካባቢ እየበከልን ነው ማለት ነው። ስለዚህ ኤሌክትሪክ መኪና ሙሉ በሙሉ ንጹህ የሚሆነው የምንጠቀምበት የኤሌክትሪክ ኃይል ከታዳሽ ምንጮች፣ ከውሃ፣ ከነፋስ፣ ከፀሐይ ሲመነጭ ብቻ ነው። ታዲያ ወደፊት ምን ይጠበቅብናል? የነዳጅ ማደያዎች ጨዋታ በእርግጥ ሊያበቃ ይችላል የሚለውን እንመልከት። መልሱም አዎ የሚል ነው፣ ግን በቀስታ የሚል። ችግሩ በአንድ ጀንበር አይሆንም። በሚቀጥሉት 10 እና 15 ዓመታት ውስጥ ሁሉም አይነት መኪኖች በመንገዶቻችን ላይ አብረው ይጓዛሉ። በርካታ ሀገራት ግን እስከ 2035 ወይም እስከ 2040 ድረስ አዳዲስ የነዳጅ መኪኖችን
ሽያጭ ሙሉ በሙሉ ለማገድ ሕግ አውጥተዋል። ቴክኖሎጂው በየቀኑ እየተሻሻለ ነው። በአሁኑ ወቅት የሳይንስ ሊቃውንት በደቂቃዎች ውስጥ ቻርጅ የሚሆኑና በሺዎች የሚቆጠሩ ኪሎ ሜትሮችን የሚጓዙ ባትሪዎችን እያዘጋጁ ነው። ይህ ቴክኖሎጂ ሲሳካ የነዳጅ መኪኖች የመጨረሻ ዕጣ ፈንታ ታሪክ መሆኑ ብቻ ይሆናል። ውድ ተመልካቾቻችን ዛሬ ጥያቄያችን ለእናንተ ይህ ነው። የኤሌክትሪክ መኪኖችን የወደፊት ዕጣ ፈንታ እንዴት ያዩታል? የእናንተስ ቀጣይ መኪና የኤሌክትሪክ ይሆን ወይንስ የነዳጅ? አስተያየታችሁን በኮሜንት መስጫ ላይ ያስቀምጡልን። ይህንን ጥልቀት ያለው መረጃ ከወደዳችሁት ላይክ ማድረጋችሁን እና ለወዳጅ ዘመዳችሁ ሼር ማድረጋችሁን እንዳትረሱ። እንዲሁም ይህ ያሉ ሰፋ ያሉ ትንታኔዎች ሁልጊዜ እንዲደርሷችሁ ቻናላችንን ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኑ። እስከ ቀጣዩ አስደናቂ ቪዲዮ ድረስ ሰላምና ጤና ከእናንተ ጋር ይሁን። ቸር ሰንብቱ። ኢትዮ ቮይስ